ከመሬት በታች ይህንን ቤት ገንብቻለሁ። እናም ከዚህ በፊት ማይተዋወቁ እነዚህ ሁለት ሰዎች እዚህ ቦታ ላይ መኖር ይጀምራሉ ለሚቀጥሉት 100 ቀናት። አይናችሁን ክፈቱ። ሁጎ፣ እሷ ሬን ትባላለች። ሬኒ፣ እሱ ሁጎ። ዛሬ ለመጀመሪያ ጊዜ ነው እየተያዩ ያሉት። በተጨማሪም ይሄ ደግሞ ከመሬት በታች ያለው መኖሪያ ቤታቸው ነው። እዚህ ቦታ ላይ 100 ቀናት ያለ መቆየት የሚያስችላችሁ ሁሉም ነገር ተዘጋጅቷል። ተመልከቱ፣ እዚህ ጋር አትክልት ሁላ መትከል ትችላላችሁ። ወደዚህ ደግሞ መኝታ ክፍሎች ይኖራሉ። ይሄ ቤት የተሰራው ከመሬት 12 ሜትር ያህል ዝቅ ብለን ነው። የእናንተ ወሳኙ ነገር ግን እዚህ ጋር ነው ያለው። ግማሽ ሚሊዮን ዶላራችሁ እዚህ ጋር ተቀምጧል። ለሚቀጥሉት 100 ቀናት ሁለታችሁም እዚህ መቆየት የምትችሉ ከሆነ ትወስዱታላችሁ። ነገር ግን ከናንተ መሃል አንዳችሁ የምትወጡ ከሆነ ሁለታችሁ ምንም አታገኙ። በፍጹም አንወጣም። እሺ፣ 100 ቀን መቆየት እንደሚችሉ እናያለን። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። እዚህ መሆኔን እያመንኩ አይደለም። እንዴት የሚያስገርም ቦታ ነው። ከዚህ በኋላ ይሄ ቦታ ቤታችን ነው ማለት ነው። ግን ለሚቀጥሉት 100 ቀናት ፀሐይ አናይም ማለት ነው። እዚሁ የራሳችንን አትክልት ማብቀል ከቻለን በጣም ተረጋግተን መኖር እንችላለን። አሁን ላይ እርስ በርስ በደንብ እየተደማመጡ ነው። የተግባቡ ይመስላሉ። ግን ይሄ ብዙ ሰዓት አይቆይም። ይሆንክ ደደብ ነገር ነህ። ካንቺ ባልብስም ዛሬ እንግዲህ የመጀመሪያ ምሽት ነው። ወደ ታች እንደማንወድቅ ተስፋ አደርጋለሁ። መልካም አዳር ሁጎ። እንዴት አደርክ? ከዚህ በፊት ሁለታችንም አንተዋወቅም። አሁን ግን እዚህ ቦታ አንድ ላይ ሆነን ቁርስ እየሰራን ነው። ምንም እንኳን እነዚህ ሁለት ሰዎች ከዚህ በፊት ባይተዋወቁም አሁን ግን ለአንድ ዓላማ በጋራ እየሰሩ ነው ያሉት፣ ለግማሽ ሚሊዮን ዶላር። ነገር ግን እንደ ሁል ጊዜው የሆነ ፈተና መጣባቸዋለሁ። ምንድነው እዛ ጋር ገንዘቡ ላይ ያለው? ይሄ ሳጥንስ ለምንድን ነው የተቆለፈው? አላቅም፣ ብቻ የሆነ የተደበቅነው ነገር አለ። ይሄን በተን እያያችሁት ነው እዚህ ጋር? እንዳትነካው። ቆይ፣ ይሄ በተን የጨዋታውን አቅጣጫ የሚቀይር ነው። ግን እሱን ለማወቃውን እስከ 10ኛው ቀን ድረስ መጠበቅ አለብን። ምናልባትም እስከዛ አቋርጠው ማይወጡ ከሆነ ማለት ነው። ዛሬ ታዲያ ምንድነው የምትሰራው? ጊታር መጫወትን ለማመዳለሁ። ሬዲዮ ለምን ያስፈልገኛል? እኔ ራሴ ሬዲዮ አልሆንም እንዴ? ለሚቀጥሉት 100 ቀናት ስፓኒሽኛ እማራለሁ። 3ኛ ቀን ሆኖናል። በቀን 4 ከእንግዳ ሰው ጋር አብሮ መኖር ትንሽ ችግር እየፈጠረ ይመስላል። አንድ ነገር ልንገርህ፣ ትላንት ማታ በጣም ነበር ሳንኮራፋ የነበረው። ይቅርታ። የጆሮ መሸፈኞችን ማድረግ አለብኝ። በማንኛውም ሰዓት አሁን እሷ ብታናድደኝ ይህንን መክፈት ብቻ ነው የሚጠበቅብኝ። መስኮት ስንከፍት የሚታየን ይሄ ነው። መሬት ውስጥ ነው ያለነው። ይሄን ማየት በጣም ያስጠላል። ምንም እንኳን እዚህ አብሮ መኖሩ ከባድ ቢሆንም ግን ደግሞ ከፊት ለፊታቸው $500,000 ስላለ ሁለቱም ችለው መቆየት አለባቸው። ለሁለታችንም የሚበቃ ምግብ ነው የሰራሁት። እስኪ በጣሳዎቹ የሆነ ነገር እንስራ። እኔ ሁጎ ነኝ። እኔ ደግሞ ሬን። ህይወት ከመሬት በታች ይህንን ይመስላል። ወይኔ፣ ቀን 10 ላይ ደርሰናል። ለነሱ አሪፍ አማራጭ የምንሰጥበት ሰዓት ነው። እረ በለው፣ ጂሚ እየመጣ ነው። ሰዎች አሁን የማሳያችሁ ነገር አለ። ኑ ወደዚህ። እዚህ ጋር እንደምታዩት በቀኝና በግራ በኩል 2 ሳጥኖች አሉ። አዎ፣ ከዚህ በፊትም አይተነዋል። ውስጡ ምን ያለ ይመስላችኋል? በተን የአሻራ መስጫ ነው ያለው። በዛኛውም በኩል ተመሳሳይ ነገር አለ። ሌላ ደግሞ አንድ ነገር አለ። 1 ደቂቃ ቻለር፣ ቶሎ በል አሁን አድርገው። ወይ በመጨረሻም ልነካው ነው። እንደምትመለከቱት ሰዓቱ ወደ ታች መቁጠር ጀምሯል። ያ ሰዓት 0 እንዲሆን የምትፈቅዱ ከሆነ ገንዘባችሁ በሙሉ አመድ ነው የሚሆነው። ይሄ እንዳይፈጠር ሁለታችሁ በጋራ መስራት ይኖርባችኋል። በጣም ቀላል ነው። እጃችሁን ማሽኑ ላይ አድርጉ። ተመለከታችሁ? ሰዓቱ ቆሟል። ስለዚህ ይሄንን በየቀኑ እናደርገዋለን። በዛም ላይ ደግሞ ሰዓቱ መቼ እንደሆነ ማንም አያውቅም። በተለያየ ሰዓት ነው የምናደርገው። ሁሉም ቀን? አዎ ሁሉም ቀን። ሻወር ምናምን ብንሆንስ? አያገባኝም። በማንኛውም ሰዓት ዝግጁ መሆን አለባችሁ። ከሁለት አንዳችሁ እንኳን ይሄንን መታችሁ ማትነኩት ከሆነ ሁለታችሁን በባዶ የምትወጡት። ወይኔ ጉዴ! ከዚህ በኋላ ተመቻችቶ መተኛት ምናምን የለም። አንዴ እንኳን የሚያመልጠን ከሆነ አብቅቶልናል ማለት ነው። በጣም እያስጨነቀኝ ነው። ግን ደግሞ በቀን አንዴ ብቻ ነው የሚሆነው። ከዛ በኋላ ሰላም ማግኘት እንችላለን። መዋሸት አልፈልግም። አሁን የበለጠ እየጨነቀኝ መጥቷል የጨዋታ። ያ በተናውም በማንኛውም ሰዓት ሊነካ ይችላል። በማንኛውም ሰዓት። ወይኔ ፈጣሪ! ሬን ቶሎ በይ። ወይኔ ልቤ ወደ መሬት ወድቃ ነበር። ተገላገለን። ለዛሬ በድጋሚ አይጮህብንም ማለት ነው። አንድ ጊዜ አላርሙን ከሰሩ በኋላ ጊዜያቸውን በማንበብና የተለያዩ እንቅስቃሴዎችን በመስራት ያሳልፋሉ።
አሁን ላይ እንደሚታዩት ከሆነ ጥሩ መንገድ ላይ ነው ያሉት ወደ $500,000 ለመድረስ። ነገር ግን ይበልጥ ንቁ እንደሆኑ ለማረጋገጥ አንድ ቀን በሌሊት ነበር ሄጄ በተኑን የነካሁት። ቶሎ በይ። ግን በሚገርም ሁኔታ በፍጥነት ነው ሰዓቱን ያስቆሙት። እዚህ ቦታ ላይ 13 ቀናት ያህል ቆይተዋል፣ ግን እስካሁን ያላዩት ቦታ ነበረ። ድንገት ግን ቦታውን አግኝተውታል። እንዴ በር አለ እንዴ እዚህ ጋር ይመስላል። ኧረ በለው እዚህ ስር ራሱ ሌላ ዓለም ነው ያለው። አሁን ምርጥ ቸኮሌት አግኝተዋል፣ እናም በሱ እየተዝናኑ ነው ያሉት። ግን አሁንም ቢሆን አላርሙ መጮህ አይቀርም። ሁሌም መዘጋጀት አለባቸው። በል ተነስ። ይህን አላርም ባስቆሙት እያንዳንዱ ቀን 100 ቀኑ ላይ የመድረስ እድላቸው የበለጠ እየጨመረ ነው ያለው። አሁን ይህ አላርም አያስፈራንም። እንደሚታወቀው በየ10 ቀኑ አንድ ለየት ያለ ነገር አመጣላቸዋለሁ። ኖለን ይሰማሃል? አዎ። በተኑን ንካው። በሚገርም ሁኔታ እናንተ በዚህ ውድድር ላይ በጣም ጎበዝ ናችሁ። በየቀኑ በትንሽ ሰከንድ ነው ይህንን እያደረጋችሁት ያላችሁት። እስካሁን 40 ቤት ራሱ ገብታችሁ አታውቁም። 50 ሰከንድ ላይ ነው ሁሉንም የነካችሁት። ይህን ያህል ሰዓቱ መርዘም አለበት? አዎ። አረኛ እንፈልጓለን። እስኪ ምን ያህል እንደምትፈልጉት እናያለን። ተጨማሪ $50,000 እጨምርላችኋለሁ። ይህንን ደቂቃ ወደ 30 ሰከንድ እንዳወርደው ከፈቀዳችሁ ማለት ነው። በደንብ አስቡበት፣ ምክንያቱም ለሚቀጥሉት 80 ቀናት እንደዛ ነው የምንቀጥለው። በጣም ብዙ ገንዘብ አለን እዚህ ጋር። እናም ሰዓቱን በግማሽ ቀንሰን ራሳችንን ጭንቀት ውስጥ መክተት አለብን። $50,000 አይገባውም ብለሽ ታስቢያለሽ? አይመስለኝም። እዚህ ቦታ ለመድረስ 10 ሰከንድ እንኳን እየፈጀብን አይደለም እስካሁን። ይመስለኛል እናደርገዋለን። እሺ እናደርገው። እሺ በቃ ከዚህ በኋላ 30 ሰከንድ ይሆናል ማለት ነው የሚቆጥረው። ኖለን ያው ገንዘቡ እየገባ ነው። ቃል በገባነው መሰረት $50,000 ተጨምሯል። አላውቅም፣ ብቻ ምናልባት የእብድ ውሳኔ ወስነን ሊሆን ይችላል። አረ ዝም በል፣ አሁን እሱን ማለት አትችልም። እውነት ለመናገር ግን ይሄ በጣም ትልቅ ውሳኔ ነው። በሚገርም ሁኔታ ግን እነዚህ ሰዎች አንድም ቀን አርፍደው ነክተውት አያውቁም። ሁሌም በጣም ቀድመው ነው የሚደርሱት። ስለዚህ በቀን 30 አማራጫችን ትንሽ ከበድ ያለ ነገር ይዘን መጥተናል። ቀን 30 ደርሳችኋል። ሌላ አማራጭ ደግሞ ይዤ መጥቻለሁ። ከምነግራችሁ ይልቅ አሳያችኋለሁ። በተኑን ንኩት። እንዴ ለምንድን ነው ዝም ያሉት? አማራጬ እንደዚህ ነው። $50,000 ወደ ሳጥናችሁ ይጨመርና $600,000 ይሆንላችኋል። ግን ልክ እንደሆኑ ሁል ጊዜም አላርሙ ድምፅ አይኖረውም። እንድትወያዩበት የተወሰነ ሰዓት ሰጣችኋለሁ። አላርሙን እኮ በድጋሚ አናገኘው። ምናልባት እሺ ከዚህ በኋላ ተጨማሪ ገንዘብ ማያመጡ ከሆነስ? ምን ሆነ ነው አንተ? $550,000 እኮ አለ እዛ ውስጥ። እሱ ይበቃናል። እሱን አደጋ ላይ ጥለን ሌላ ምን ጨምሮ 50,000 ምንም ጥቅም አይኖረውም። ይሄ እኮ በጣም ብዙ ገንዘብ ነው። እሺ ሰዎች የምትወስኑበት ሰዓት ነው። $50,000 ሳጥናችሁ ውስጥ እንዲጨምር ትፈልጋላችሁ? በደንብ አስበንበታል። አንችልም። እውነታችሁን ነው? ሁለታችሁም እኮ ቴስላ መግዛት ትችላላችሁ። አሁን ያለን ገንዘብ ራሱ በቂ ነው ለሱ። ተጨማሪ ቴስላ ማለቴ ነው። አንድ መኪና ይበቃኛል እኔ። እሺ በቃ በቀጣዩ እንገናኛለን። እምቢ ማለታችንን እስካሁን አላመንኩም። ጂሚ ተጨማሪ $50,000 አምጥቶልን ነበር። እሷ ናት ደግሞ አልስማማም ያለችው። መሆን ያለበት ነገር ሆኗል። እንደማስበው ትክክለኛ ውሳኔ ነው የወሰንነው። በሚቀጥሉት ቀናት ራሳቸውን ቢዚ ለማድረግ ሙሉ ለሙሉ የቤቱን ዕቃ ቦታ ቀያይረውታል። እናም ስዕል መሳል ጀምረዋል። ኧረ በለው በጣም ምርጥ ነው። አመሰግናለሁ። ግን አሁንም ቢሆን ሁጎ እንደተናደደ ነው ያለው። ምክንያቱም እዚህ ቦታ ላይ ያሉትን አብዛኞቹ ስራ እሱ ነው የሚሰራው። አሳዎቹን መመገብ፣ ቤቱን ማጽዳት፣ እንዲሁም ደግሞ የአትክልት ቦታውን መቆጣጠር። ጥሩ ስራ ነው የሰራው። ጥሩ ስራ። ወይኔ ሁጎ እዚህ ባይኖር ኖሮ ምን ነበር መሆነው? ትሞቺ ነበር። በተጨማሪም ደግሞ ሁጎ ነው አብዛኛው ምግብ አብስሎ የሚያቀርበው። በቀን ለ3 ጊዜ ያህል ስለሚመገቡ ከ100 በላይ ጊዜ ምግቦችን ይሰራል ማለት ነው ለሁለቱ አንድ ላይ። ኧረ በለው አሁንስ የግል ሰራተኛዬ እየመሰልከኝ ነው። ተይ እንጂ ቢያንስ ክብር ይኑርሽ። አሁን በመሃላቸው ያለው ውጥረት የበለጠ እየጨመረ መጥቷል። ለዚህም በቀን 40 አንድ ለየት ያለ ነገር እናደርጋለን። አሁን ወደ ውስጥ ከመግባታችን በፊት አየር መሳቢያውን አምጡልኝ። ለቀን 40 ደግሞ መጥተናል። ቻለር እስኪ አድርገው። ቻለር አሁን ከላይ ነው ያለው። እናም ወደዚህ ቦታ አየር መሳቢያ እያስገቡ ነው። እናም ደግሞ $100,000 ያህሉን ይስቡታል። እየወሰድነው ነው። በሚቀጥለው 10 ደቂቃ ውስጥ ከእናንተ መሃል አንዳችሁ የምትወጡ ከሆነ እላይ የተቀመጠውን $100,000 ይዛችሁ መሄድ ትችላላችሁ። ሌላኛው የቡድን አባላችሁ ደግሞ አይባረርም። ግን እዚህ ቀጣዩን ውድድር ለብቻው ይፈጽማል ማለት ነው ለ$450,000። ምናልባት እኔ መውጣት አለብኝ መሰለኝ። እዚህ ሁሉንም ነገር ምሰራው እኔ ነኝ። የማበስለው እኔ ነኝ። አትክልቱን መንከባከበው እኔ ነኝ። መውጣት አለብኝ መሰለኝ። በፍጹም እንዳትወጣ።
እዚህ ቦታ አብረን የገባ ነው። አብረን ነው ጨርሰን የምንወጣው ውድድሩ። የጉድጓድ ውስጥ አይጦችንን ስትላን ነበር። የት አለ ታዲያ? ከዚህ በኋላ በየ10 ቀኑ የሚመጡትን አማራጮች በሙሉ አንተ ትወስናለህ። አንተ እሺ ካልክ እኔ መስማማለሁ። እንዳትወጣ ይመስለኛል። እሱ እስካሁንም ድረስ መሰላሉን እያየ ነው። እሺ፣ ከእናንተ ማል አንድ ሰው አለ ላይ የተቀመጠውን $100,000 ይዞ የሚሄድ? እኔ አልሄድም። አዝናለሁ። እዚሁ ነው የምቆየው። የስ በቃ እየሄድኩ ነው። $100,000 ተመልሶ ይገባላችኋል። ምንም እንኳን አሁንም ውድድሩ ላይ አብረው መቆየት ቢወስኑም ግን አሁንም አይጦቹ መሀል ያለው ችግር አልተፈታም። በቃ ተለያየን ብዬ ነበር። ቅድምማ ተስፋ ቆርጬ ነበር። ምንድነው ቆይ እየተሰማ ያለው? ትንሽ አስቸጋሪ ሰው ነሽ። አንዳንዴ በሳጫለሁ፣ ግን አንተ መቻል አለብህ። እኔ እሱን መቻል አልፈልግም። አንዳንድ አጸያፊ የሆነ ባህሪ አለሽ። ምን ደደብ ነህ ታውቃለህ? ምንድን ያለችው? እኔ ላይ እንደዚህ መሆን አይገባሽም። እነዚህ ሰዎች እያመረሩ ነው። ለሚቀጥሉት 4 ቀናት ያህል ሁጎና ሬን በፍጹም አልተነጋገሩም። እናም ቆይታቸውን ይበልጥ ከባድ አድርጎባቸዋል። ለዚህም አንድ ነገር ላደርግ ፈልጌያለሁ። ምንድነው ይሄ? አዲስ አሻራ መስጫ ነው። ተጨማሪ ሰው ሊያመጡ ነው እንደዚህ ቦታ? እንዴት ናችሁ? አንድ ጓደኛ አምጥቼላችኋለሁ። አይናችሁን ጨፍኑ። ሁለታችሁ ያላችሁበትን ጭቅጭቅ ሊፈታ የሚችል አንድ ሰው አምጥቻለሁ፣ ወይም ደግሞ ሊያባብሰው የሚችል። ሰላም። ለሚቀጥለው 50 ሰዓት ያህል እዚህ ቦታ ላይ ይቆያል። አስገራሚ ቦታ ነው። ለአዲሱ ተወዳዳሪያችን ደግሞ ወይኔ ይሄ መፈጠር አልነበረበትም። ከነሱ ጋር ተመሳሳይ የሆነ ህግ ይኖርሃል። ይህንን ልብስ ትቀይራለህ። 50 ሰዓት ነው እዚህ ቦታ የሚቆየው። ጥሩ ጊዜ ይሆንላችኋል ብዬ አስባለሁ። ቻው። አረ ቆይ ጂሚ ቆይ። ወይኔ። እሺ ሰዎች፣ ሁጎ አንተ ነህ? እኔ ሪያን። ጥሩ ቆይታ ይኖረኛል ብዬ አስባለሁ። እውነት ለመናገር የሪያንን ቦርሳ መበርበር ነበረብኝ። የሆነ ነገር አምጥቼላችኋለሁ። በጣም አሪፍ ነው። አሁን በተኑን የምነካበት ሰዓት ነው፣ ግን ከቦታው ትንሽ ራቅ እስከሚሉ ድረስ ጠብቃለሁ። እንሂድ። በጣም ጥሩ ስራ። እዚህ ቦታ ላይ እንዳየሁት ከሆነ እነዚህ ሁለት ሰዎች ጭራሽ አይግባቡም። ሰዎች አብዛኛውን የቀኑን ሰዓት የምታሳልፉት ለየብቻ ነው። ስታወሩ ራሱ ሰምቻችሁ አላውቅም። አዎ፣ ቀኑን ሙሉ ከነሱ ጋር ካሳለፍኩ በኋላ እነዚህ ሁለት ሰዎች እስከ 100 ቀን እንዲቆዩ ሁለቱም ማግባባት እንዳለብኝ ተረድቻለሁ። የሆነ ጨዋታ እንጫወታለን። የመጀመሪያው ጨዋታችን ሁለታችሁም ፊት ለፊት አይን ላይን ለ60 ሰከንድ ያህል ትታያላችሁ። ወይኔ ጉዴ! በሉ ተዘጋጁ። 3 2 1 በጣም ጥሩ። የመጨረሻ ጥያቄ ራያን፣ ለምንድን ነው ሁጎ ማሸነፍ አለበት ብለሽ የምታስቢው? ይሄ ለሱ ጥሩ አጋጣሚ ነው ብዬ ስለማስብ ነው። ምክንያቱም ደግሞ የሚስተር ቢስት በጣም አድናቂው ነው። በጣም ጥሩ ሰው ነው የመረጡት ለዚህ ቪዲዮ። እሺ ሁጎ፣ ለምንድን ነው ራያን ማሸነፍ አለባት ብላ የምታስበው? ቤተሰቦቿን መርዳት እንደምትፈልግ አውቃለሁ። እናም ለሷ ብዙ ነገር አድርገዋል ከዚህ በፊት። አሁን በተራዋ ማገዝ እንደምትፈልግ ስለማቅ ለዛ ነው ብታሸንፍ ጥሩ ነው የምለው። እውነቱን ነው የተናገረው። ላለማልቀስ እየሞከርኩ ነው። ስለዚህ ሁለታችሁም አስቡበት። የምትሰሩት ለራሳችሁ ብቻ አይደለም፣ ለሌላኛውም ሰው ጭምር ነው። የዛኔ ነው ይሄ ገንዘብ የእናንተ ሊሆን የሚችለው። አብራችሁ መስራት አለባችሁ። ሪያን ከገባ በኋላ ነገሮች አሪፍ የሆኑ ይመስላል። በመጨረሻም ግን ቀን 50 ደርሶ ወደ እነሱ ቦታ ሄደናል። ጂሚ እንዴ ምንድን ነው ዝግጅት አለ እንዴ? ኬክ ራሱ ሰርታችኋል በቸኮሌት። ኧረ በለው። እንኳን ለ50ኛው ቀን አደረሳችሁ። አሁን 50 ሰዓት አልቋል። ከዚህ ቦታ መውጣት አለብህ። ከዚህ ጉድጓድ ስወጣው የመጀመሪያ እያየሁት ያለሁት ነገር የኖላንን ፊት ነው። ተመልሰ እንደማገባ ተስፋ አደርጋለሁ። አሁን ሪያን ወደ ቦታው ሄዷል። የ50ኛ ቀን አማራጫችሁ ምን ይመስላችኋል? ያው ግማሽ ያሉን የውድድሩን ቀናት ስለጨረስን ምናልባት ሰዓቱን ትቀንሱት ይሆናል። ጥሩ ግምት ነው የገመትከው። ቀጣዩ አማራጫችሁ የሚሆነው ከ30 ሰከንዱ ላይ የምትቀንሱትን እያንዳንዱን ሰከንድ $5000 አባዝቼ ሳጥናችሁ ውስጥ መጨመር ነው። 10 ወይ 15 ሰከንድ ለመቀነስ እያሰብኩ ነው። ግን እኮ እሱ በጣም ከባድ ነው የሚሆንብን። ከዚህ ውድድር ልወጣ ስል አንተ የወሰንከውን ውሳኔ እስማማለሁ ብለሽ ነው የመለስሽኝ። በቃ እሺ 10 ሰከንድ አድርገው። ምን አላችሁ ታዲያ ሰዎች? 10 ሰከንድ ለመቀነስ አስበናል። እሺ ገንዘባችሁ ይጨምራል።
10 ሰከንድ በ5000 ተባዝቶ $50,000 ተጨምሮላችኋል። አሁን $600,000 ነው ያለው ሳጥናችሁ ውስጥ። በሉ በቃ በቀጣይ 10 ቀን ውስጥ እንገናኛለን። ቻው ጂሚ። እንኳን ደስ አላችሁ። ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆ አሁን ደግሞ እድሉ ላመለጣችሁ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ30% ቅናሽ ጋር አቅርበንሎታል። ውብይታን ከነፋሻማ አየር ጋር የያዙ ቤቶች በ8% ቅድመ ክፍያ። ምን ይሄ ብቻ! ሰፊ የልጆች መጫወቻ፣ 5 የመዋኛ ገንዳዎች የተካተቱለት፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር፣ ይህን ሁሉ በአንድ ከበቂ የተፈጥሮ እይታና ሲቲቪው ጋር የሚያገኙበት 60% የባንክ ብድርም አመቻችተንሎታል። ያስተውሉ፣ በእኛ በኩል ለምትሄዱ 10 ደንበኞች እስከ 30% ቅናሽ ያገኛሉ። ይህ የመጨረሻና የማይደገም እድል ነው። አሁኑኑ ከታች ባለው ስልክ ይደውሉ። ስለሚመርጡን እናመሰግናለን። ዛሬ ቀን 51 ነው። ሪያን ከሄደ በኋላ የመጀመሪያ ንጋታችን ማለት ነው። አሁን ቦታው በጣም ጸጥ ብሏል። ሀያ ሰከንድ ሆኗል። አሁን ሰዓታችን በደንብ መፍጠን አለብን ከዚህ በኋላ። እውነት ለመናገር ትንሽ ያስፈራል አሁን ሰዓቱ። ሪያን ከወጣ በኋላ አሁንም በድጋሚ ጓደኝነታቸው በጭቅጭቅ ተሞልቷል። አንድ ነገር ልነግርህ እፈልጋለሁ ሁጎ፣ ለዚህ ነገር ቻርጀር የለንም እዚህ ቦታ ላይ። ስለዚህ እኔ ብቻ ነኝ የምጠቀመው ይሄንን። ምንም መጠቀም አትችልም እያልሽ ነው? አዎ፣ ሁሉም ነገር እየወሰድክብኝ ያለው። ቅድም አናናሴን ወስደሃል። እኔ ያፈላሁትንም ቡና ጠጥተህብኛል። እሺ ችግር የለም። በዚህ በተጣበበ ቤት ውስጥ ሁጎ አሁንም ሌላ ቦታ መፈለግ ጀምሯል። እዚህ ጋር ትንሽ ቦታ አለ። ስለዚህ እዚህ አነጣጥፌ ቁጭ እላለሁ። ምንም ጭቅጭቅ የለም። እዚህ ጋር የሚበሉ ነገሮች አሉ። መጽሐፍ አለኝ። በቃ ፈታ ማለት ነው። ሙዚቃ እየሰሙ ስዕል መሳል በጣም ነው ደስ የሚለው። እዚህ ቦታ ያለኝን ዋሻ አላየሽም? ሰምተሻል? ቀኑ እየጨመረ በሄደ ቁጥር በመሃላቸው ያለው ግጭት ትልቅ ስህተት ውስጥ ይከታቸው ይችላል። አሳዎቹን ልመግብ ነው። አሳዎች አሁን የምትበሉበት ሰዓት ነው። ቶሎ በይ ራያን። እየመጣው ነው ራያን። መጣው። በጣም ብዙ ሰዓት ነው የፈጀሽው። $300,000 ማጣት አልፈልግም። ከዚህ በፊት ውጪ ላይ እንዴት እየኖርኩ እንደነበረ እየረሳሁት ነው አሁን ላይ። እዚህ ጠዋት እነሳለሁ፣ አላርሙ መጠበቅ ነው ስራዬ። ሁሌም ተመሳሳይ ኑሮ ነው የምንኖረው። ማለቂያ የሌለው ነገር ነው የሚመስለው። በማንኛውም ሁኔታ ላይ ሆነው ግን ሁጎና ሬኒ ይህንን ገንዘብ ከኔ ለመውሰድ በጣም እየታገሉ ነው ያሉት። እናም በቀን 60 ትንሽ እንኳን እነሱን መረበሽ ከቻልኩ ብዬ ወደዚህ መጥቻለሁ። ማን በትኑን እንደሚነካ እናያለን። የሆነ ነገር ልጥል ነው ወደታች። ትንሽ ወደዛ ራቅ በሉ። ለቀን 60 ያመጣውላችሁ አማራጭ ይሄንን $50,000 ጨምርላችኋለሁ። አላርሙን በቀን 3 እንዳደርግ ከፈቀዳችሁልኝ ማለት ነው። ወይኔ ፈጣሪ! እንድትነጋገሩ ሰዓት ሰጣችኋለሁ። ይሄንን ብንስማማ ጥሩ ነው፣ ግን በምን ያህል ሰዓት እንደሚያውጩት ራሱ አናቅም። ወዲያውም ሊያደርጉብን ይችላሉ። በጣም አስቸጋሪ ነው። እሺ እንግዲህ ይሄን $50,000 ምን እናደርገው? ወደ ሳጥኑ ልጨምረው ወይስ ይዤው ወደ ቤት ልሂድ? አልተስማማንም። እውነታችሁን ነው? በቃ ይዤ ያለሁ። ትክክለኛውን ውሳኔ እንደወሰንን ይሰማኛል። በጣም ነው ህይወታችን የሚዘበራረቀው። እንደዛ እንዲሆን ደግሞ አንፈልግም። ወደዚህ ቦታ ከገቡ አሁን 2 ወር ያህል ሆኗቸዋል። እናም በቀን 61 ትንሽ የአየር ለውጥ እየተከሰተ ይገኛል። ይሄ ቦታ በጣም እየሰለቸኝ ነው ያለው። እነሳለሁ፣ እዚህ ቦታ ቆያለሁ፣ እዚሁ ተመልሼ እተኛለሁ። ውድድሩ አሁን ኖርማል እየሆነ መጥቷል። ምንም የሚያስደስትም ነገር የለም፣ የሚያናድም ነገር የለም። ዝም ብሎ መቆየት ብቻ ነው። ማንበብ ደብሮኛል። መጻፍም ደግሞ አልፈልግም። ስዕሎች መሳል ራሱ በጣም እያስጠላኝ ነው። ሁሉም ያስደስታሉ የሚባሉ ነገሮች በሙሉ እኔን ግን እያበሳጩኝ ያሉት። ላለፉት 60 ምናምን ቀናት እዚህ ቦታ ላይ በጋራ እየኖሩ ነው። አሁን ግን ሁጎ የራሴ የሚለው ቦታ አግኝቷል። ወደ ዋሼ እየሄድኩ ነው። እዛ አነባለሁ። ቆይ ስማ፣ ሙሉ ቀኑ ነው እንደምታነበው? አሁን እኔ ረጅም ሰዓት ሳነብ አይታ በጣም እየተበሳጨች ነው ያለችው። ግራ ገብቷታል። ይገርማል። አሁን ገና ለሰከንድ ማንበብ አቆመ። መጽሐፎቹን እጄ መደበቅ አለብኝ። ሬን ብቻውን እዚህ ቦታ መቆየት በጣም ከብዷታል። ለዛም መጽሐፉን ደብቃበታለች። መጽሐፎችን አይተሻል? እንዴት? ኧረ እኔ አላየሁም። አንቺ ነው ያነሳሽው። ምክንያቱም እዚህ ጋም ሌሎች መጽሐፎችን አስቀምጬ ነበር። አሁን ሁሉም የለም።
መዋሸት አልፈልግም። በጣም እያናደደችኝ ነው ያለችው። ገንዘቡን ይዤ ለመውጣት አስቤ ነበር፣ ግን እዚህ ቦታ የቆየሁት ተጨማሪ ገንዘብ ስለሚያስፈልገኝ ነው። አሁን ግን አንዴ መርጫለሁ፣ ሌላ ምርጫ የለኝም። እዚህ የቻልኩትን ያህል መቆየት አለብኝ። የሁጎን መቆጨት ከሰማው በኋላ በቀን 7 አንድ ለየት ያለ ነገር አምጥቻለሁ። ከዛ በፊት ግን መቅደም ያለበት ነገር አለ። ጭራሽ ዘጋው። ወይኔ ማብራታቸውን አጠፋው። እንዴት ናችሁ? አለን። የቀን 7 አማራጫችሁን ከመናገሬ በፊት የተለያየ ቦታ ላይ እንድትሆኑልኝ ፈልጋለሁ። አሁን በመሃላቸው ግድግዳ እንሰራለን። ይሄ መጋረጃ እያስጨነቀኝ ነው። ምን እየተፈጠረ ነው? ስማ ካርል፣ አሁን ገንዘቡን ወደ ላይ መሳብ አለብህ። 200 ሺውን እየወሰድኩት ነው። እዚህ ጋር ካለው $600,000 መሃል 200 ሺውን እያወጣ ነው ያለነው። እናም በቀን 40 እንዳቀረብኩላችሁ አሁንም ተመሳሳይ አማራጭ ላቀርብላችሁ ነው። እኔ መውጣት ያለብኝ ይመስለኛል። ተው አታድርገው። መውጣት የለብህም። አሁንም በድጋሚ በቀን 7 ከሁለት አንዳችሁ መውጣት ትችላላችሁ። ስለዚህ አማራጩን ደገምከው ማለት ነው? አዎ። ስለዚህ አሁን በቀላሉ $200,000 ይዛችሁ መሄድ ትችላላችሁ፣ ሌላኛው ሰው እንዲባረር ሳታደርጉ ማለት ነው። ዛሬ ደግሞ አውቄ ነው ሁለታችሁንም የለያየዋችሁ። በዚህኛው በጭራሽ እሷ ልታስቀራ አትችልም። አንተ መውጣት ከፈለክ መውጣት ትችላለህ። ወይኔ ጂሚ፣ ለምንድን ነው እንደዚህ ያደረግከው? በነገራችን ላይ ከዚህ ውድድር አቋርጣ ከወጣ ለሷም ጥሩ ነገር እየሰራ ነው። ምክንያቱም እዚህ አንተ ቆይተ ብታሸንፉ የምታገኙት $300,000 ነው። እሷ ለሚቀጥለው 30 ቀን በመቆየት $400,000 ታሸንፋለች። ስለዚህ የምትወጣ ከሆነ እሷን እያገዝካት ነው። ተጨማሪ $100,000 ሰጠዋት ማለት እኮ ነው። በፍጹም ይወጣል ብዬ አላስብም። ለዚህ $200,000 እምቢ ብዬ በኋላ ራሴን ማውቀስ አልፈልግም። እነሱ አሁን ሁለቱም ለመወሰን እያሰቡ ነው። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። መልሳችሁን ኮሜንት ላይ አስቀምጡልኝ። ከዚህ በፊት 100,000 ይዤ ለመሄድ አስቤ ነበር። አሁን ደግሞ የሱ እጥፍ ነው የመጣልኝ። አንድ ነገር አስተውሉ። አሁን አቋርጣችሁ ማትወጡ ከሆነ ገና 1 ወር ይቀራችኋል እዚህ ውድድር ላይ። ፀሐይ ማየት አትፈልጉም? በተጨማሪ ደግሞ ለሌላኛው የቡድን አጋራችሁ የምታስቡ ከሆነ ማለትም እሱ ተጨማሪ $100,000 እንዲያሸንፍ ታደርጋላችሁ። አሁን የምትወጡ ከሆነ 3 2 የተረጋገጠ $200,000 ይዞ ለመውጣት 1 በፍጹም እስካሁን እሱ እዛ ይኖራል ብዬ አላስብም። ይሄ መጋረጃውን ከፍቷለሁ። የሆነ ሰው ከወጣ እናያለን። ሁለታችሁም አልወጣችሁም ከዚህ ውድድር። ሁለታችሁም ስላልወጣችሁ $200,000 ተመልሷል። ከ10 ቀን በኋላ እንገናኝ። አልወስድም አልኩ እንግዲህ ይሄን $200,000። እንደማትቆጭ ግን ተስፋ አደርጋለሁ። ምክንያቱም ያን ጭቅጭቅ መስማት አልፈልግም። አሁንም እዚህ ቦታ አብረው ነው ያሉት። እዚህ እንዲሆኑ ያደረጋቸው ብቸኛ ነገር ግን ገንዘቡ ነው። የዚህ ውድድር አስቸጋሪው ነገር አላርሙ አይደለም። አንዳንዴ ዝም ብሎ ጥቅም ከሚፈልግ ሰው ጋር መቆየት በጣም ከባድ ነው። የሆነ ዶሮ ነገር አሰራልኝም? እንቁላል ስራልኝ እስኪ። ብቻን ትበላለህ እንዴ? ለኔ እንቁላል ነገር አሰራልኝም? እነዚህ ነገሮች በሙሉ በየቀኑ መስራት በጣም እየሰለቸኝ ነው። መስራቴ አላስጠላኝም፣ ግን በጣም ሲበዛ ያስጠላል። አንዳንድ ጊዜ በጣም ነው የምናደደው። እናም በዛ ሰዓት ጂሚ መጥቶ $10,000 እንኳን ቢሰጠኝ አቋርጬ መውጣ ይመስለኛል። ለምን እንደሆነ አላውቅም፣ ግን አንድ ቀን ጸጉሬ እንድቆርጠኝ ነገርኳት። እናም እንደጠበቅኩት አበላሽቷለች። ውድድሩን ማቋረጥ ፈልጋለሁ። በላ ሂድ፣ ገንዘቡ ይቃጠላል። ከዛ ሁለታችንም በባዶ እንወጣለን። በጣም እየታገሉ እንደሆነ ያስታውቃል። ቀጣዩ አማራጫችን ምናልባት ያስተካክላቸው ይሆናል። ጥያቄዎችን ጠይቃችኋለሁ። እናም በትክክል ከመለሳችሁ ለሚቀጥለው 10 ቀን ያህል ያን በተን አንነካው። 10 ቀን በጣም ምርጥ ነው። ነገር ግን መልሱን በትክክል ካልመለሳችሁ ከሰዓቱ ላይ 5 ሰከንድ ቀንሳለሁ። አሁን በቃ ምን አይነት ጥያቄ እንደምትጠይቀን በትክክል አውቄያለሁ። ከነዚህ 2 ቸኮሌቶች መሃል የትኛው ነው የሚጣፍጠው? ይሄኛው ነው። ምን ጥያቄ ያለው? በጣም ጥሩ። ጥያቄውን መልሳችኋል። ለሚቀጥለው 10 ቀን በተኑን አልነካውም። በደንብ መተኛት ይኖርባችኋል፣ ምክንያቱም በቀን 90 ትልቅ ነገር ነው የሚኖረው። ሬን ቶሎ በይ፣ አላርሙ ጮኸ። በቃ የዛኔ እንገናኛለን። ይሄን ነገር እንሸፍነው። በቃ ለ10 ቀን ፈታ ማለት ነው። በቀን 80 ያደረግነው አማራጭ በጣም ጥሩ ነበር። በመሃላቸው የፈጠረው ነገር አሁን ምንም አላርም የሚባል ነገር ስለሌለ የፈለግነውን ነገር መስራት እንችላለን። አሁን እየሰራን ያለነው ዶናት ነው። ዶናት ምንም አይነት ምግብ አልሰራም ብላ ነበር። ተመልከቱ፣ ዶናት እየሰራች ነው ያለችው። ደግሞ ጥሩ ይመስላል። አመሰግናለሁ። ይኸውልህ ዶናቱ፣ እስኪ እንሞክረው። እላዩ ላይ ቸኮሌት ተደርጎበታል።
በጣም ነው የሚጣፍጠው። ምርጥ ዶናት። ከዛን ቀን በኋላ ያለው ግንኙነታቸው በጣም አሪፍ እየሆነ መጥቷል። እናም ቆይቶ አልከበዳቸውም። አሁን ማድረግ ያለብን ነገር ለቀን 90 መዘጋጀት ነው። የጨዋታ እቅድ ያስፈልገናል። ሁጎ አሁን ሰዓት እየያዘልኝ ነው እና ከተለያየ ቦታ በስንት ሰከንድ እዚህ እንደምደርስ እናያለን። ጀምሪ። 2.6 ሰከንድ በይ። 4.09 ሰከንድ። እሺ፣ በጣም አሪፍ። 3.8 3.5 3.3 ከቀን 90 እስከ 100 ድረስ ትልቅ ጦርነት ይኖርብናል። በደንብ መስራት ወይም ወደ ቤት መሄድ። እኔ በደንብ እሰራለሁ ምክንያቱም ወደ ቤት መሄድ አልፈልግም። አላርማውን ነገ በድጋሚ ይጀምራል። በቀን 90 አሁን ያን ምልክት የምናወርድበት ሰዓት ነው። በተኑ ተመልሷል። ረስታችሁት ነበር? አይ ብዙም አልረሳ ነው። ተመልከቱ፣ ይሄ $100,000 ነው ወደ ሳጥናችሁ የሚጨምር። ይሄ ማለት ሳጥን ውስጥ ያለውን በሙሉ $700,000 ያደርሰዋል ማለት ነው። በተጨማሪ ደግሞ ሰዓታችሁን ከ20 ሰከንድ ወደ 1 ደቂቃ ከፍ አደርገዋለሁ። ነገር ግን ለሚቀጥሉት ቀናት በሙሉ ሰዓታችሁ በዛው ነው የሚቀጥለው። ለምሳሌ የመጀመሪያው ቀን 56 ላይ ብትነኩት ከዛ በኋላ በነጋታው መቁጠር የሚጀምረው ከ56 ወደ ታች ነው። እሺ 1 ደቂቃ ሰጣችኋለሁ ለመወሰን። በጣም አስፈሪ ይመስላል፣ ግን ደግሞ ገንዘቡ በጣም ብዙ ነው። በጣም ብዙ ተለማምደን ነበር። የያዝነው ደግሞ ከ5 ሰከንድ በታች ነው። ስለዚህ እናደርገዋለን። ወደ ቤት መሄድ ወይም ጠንክሮ መስራት። ጂሚ ወስነናል። እሺ ምንድነው ውሳኔያችሁ? እንቀበላለን። እርግጠኛ ናችሁ? አዎ። በሉ እንግዲህ ገንዘባችሁን እንጨምርላችኋለን። ጂሚ ከ10 ቀን በኋላ እንገናኛለን። አሁን ከፊት ለፊታችን $700,000 አለ። እናም ደግሞ 60 ሰከንድ። ትንሽ ቦታውን መነካካት አለብን። ሁሉም ነገር ወደዚህ ቦታ እናቀርበዋለን። ስለዚህ አሻራ ከመስጫው ብዙ አንርቅም ማለት ነው። ምግባችንን እዚህ ጋር አምጥተነዋል። እዚህ ቦታ ለ90 ቀን ያህል ቆይተናል። አሁን ሁሉም ነገር ማብቂያው ላይ ደርሷል። ከአዲሱ መቀመጫ ቦታችን እንዴት ነው አላርሙ የሚናጥፈው? 1.11 ሰከንድ ነው የወሰደብን። በጣም ገራሚ ነው። እያንዳንዱ ሰከንድ አሁን ዋጋ አለው። እኛ አሁን በተኑን ለመንካት እያሰብን ነው። ነገር ግን ሁለቱም ሰዎች ማሽኑ አጠገብ ሆነው እየጠበቁ ነው ሙሉ ቀኑን። ስለዚህ ምንም ማድረግ አልቻልንም። ዝግጁ በሆኑ ሰዓት ነው በተኑን የነካ ነው። አሁን ሁለቱም ወደ መኝታ ሄደዋል። ግን አንድ ያላወቁት ነገር ሌሊት 6 ሰዓት ካለፈ ቀኑ ስለሚቀየር አሁን መንካት እንችላለን። ተኝተው ነበር፣ ግን የወሰደባቸው 2 ሰከንድ ብቻ ነው። እስካሁን ድረስ ምንም አልሳቱም። ግን የሆነ ሰዓት ወደ መጸዳጃ ቤት መሄዳቸው አይቀርም። እሱን ሰዓት እንጠብቃለን። ሬን ቶሎ በይ፣ አላርሙ። በጣም ጥሩ ስራ። በረሽ ነው እንደ መጣሽው? ስማማ፣ ምን ነው? ተመለስ ወደ ቦታ። ቆይ አንዴ እመለሳለሁ። እባክህ ብዙ ርቀት አትሂድ። በእንደዚህ አይነት ሰዓት ነው የሚነኩት። ሁጎ ቶሎ በል ነግሬህ ነበር። ወይኔ 5 ሰከንድ ተቀነሰብን። ዝም ብለህ በማንኛውም ሰዓት መጸዳጃ ቤት መሄድ አይቻልም ከዚህ በኋላ። እና እስከ ነገ ድረስ አልሄድም እያልሽ ነው? አዎ፣ ሁሌም ቢሆን አላርሙ እስከሚጮህ ድረስ መያዝ ነው ያለብህ። ከዛ በኋላ ትሄዳለህ። አሁን መሬቱ ላይ መስመር ስላለው፣ ስለዚህ ከዛ ቦታ ማለፍ ምን ያህል አደገኛ እንደሆነ እናውቀዋለን። ለመጸዳጃ ቤት ያወጣችው ሕግ ምናልባት እየሰራ ይመስላል። ሁሉም ቀን ላይ በትክክል እየሰሩ ነው ያሉት። ግን በቀን 98 ሁጎ ወደ ድሮ አቋሙ ተመልሷል። ሁጎ ና እንጂ ና፣ ቶሎ በል። ምን ያህል ሰዓት ቀነሰብን? 6.01። ወይኔ ሁጎ 6 ሰከንድ ሙሉ ምን እየሰራ ነበር? ምን ማለት ነው? የቻልኩትን ያህል እኮ ሮጬ መጥቻለሁ። ሬን ወደዛ ወጣለች። እናም አንድ ነገር ልነግራችሁ ፈልጋለሁ። ሌላ ሰው ቢሆን ኖሮ እዚህ ቀን ድረስ እቆያለሁ ብዬ አላስብም። በጣም ነው የምታነሳሳኝ ለውድድሩ። በዛም ልክ ደግሞ ልክ እንደኔ ገንዘቡን በጣም ትፈልጓለች። ስለዚህ ሁለታችንም ተመሳሳይ ሁኔታ ላይ ነበርን። ለዛም ነው እንግዲህ ቀን 99 ድረስ መድረስ የቻልነው። እንኳን በሰላም አደረሰ ለቀን 100። አሁን ወደዚህ የምወርደው ለመጨረሻ ጊዜ ነው። ምናልባት ጦርነት ተጀምሮ ለመደበቅ ካልገባው በስተቀር 100 ቀናት። አሁን እዚህ ቦታ ደርሳችኋል። ዝግጁ ናችሁ? አዎ ዝግጁ ነን። ካርል! አቤት።
በተኑን ንካው። ይሄ የመጨረሻው በተን ነው። ለምንድን ነው ሰዓት የምትፈጁት? ንኩት እንጂ። በል ሁጎ እንንካው። ሁጎ በል እንጂ። አንድ 100 ቀን ሆኗቸዋል። ወደ ውጪ ሊወጡ ነው። ዛሬ አሁን ከ100 ቀን በኋላ ፀሐይ ሊመለከቱ ነው። ይኸው ቃል በገባነው መሰረት ለሁለታችሁም 350 ሺህ ዶላር ይደርሳችኋል። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሀሁ ዶክመንተሪ ቻው።